have ended up with 100 dead as opposed to 1 or 2. ዓለም ለጦርነት ተዘጋጅታ በነበረችበት በዚህ ሰዓት ባልተጠበቀ ሁኔታ የምስራች ተሰምቷል። የሆርሙዝ የባህር በር ተከፍቶ በአሜሪካና በኢራን መካከል ሰላም ታውጇል። የነዳጅ ዋጋ በድንገት ቁልቁል ተንሸራተተ። ዛሬ ጠዋት የተሰማው የፖለቲካ ድርድር በኢኮኖሚ ዓለም ላይ የተከሰተውን ትልቅ ለውጥና የቤንዚን ዋጋ መቀነስ ተከትሎ የተሰሙ መረጃዎችን እነሆ ጀባ እንላችኋለን። ሰላም የሳብ ቤተሰቦች፣ ቻናላችንን ሰብስክራይብ በማድረግ እስከ ሚያዝያ ወር ድረስ 1000 ሰብስክራይበር የመሙላት ቻሌንጃችንን እንድትቀላቀሉን በትህትና ጠየቅነው። ዛሬ ማለዳ የሰው ልጅ ወደፊት በሌላ ፕላኔት ላይ መኖር ህልሙን እውን ሊያደርግ የሚችል ታሪካዊ ድል ማስመዝገቡን የናሳ ከፍተኛ ሳይንቲስቶች በሰጡት መግለጫ አስታውቀዋል። በጨረቃ ላይ የሚገኝ አፈርን በመጠቀም ለሰው ልጅ መተንፈሻ የሚሆን ኦክሲጅን በቤተ ሙከራ ደረጃ መመረት መቻሉን ተረጋግጧል። ይህ ግኝት በጠፈር ምርምር ታሪክ ውስጥ እንደ ትልቅ ቴክኖሎጂ አብዮት ተቆጥሯል። የግኝቱ ቴክኒካዊ ዝርዝር ሳይንቲስቶች በጨረቃ ላይ የሚገኘውን አፈር በከፍተኛ ሙቀት በማቅለጥና የኤሌክትሮላይሲስ ሂደትን በመጠቀም ነው ኦክሲጅኑን ከአፈር ውስጥ ለይተው ማውጣት የቻሉት። ቀደም ሲል የሰው ልጆች ወደ ጠፈር ሲጓዙ ለቆይታቸው የሚያስፈልጋቸውን ኦክሲጅን በሙሉ ከምድር ይዘው መጓዝ ነበረባቸው። ይህም በሚሊዮን የሚቆጠሩ ዶላርና ተጨማሪ ወጪና እጅግ ከባድ የጭነት ጫና ይፈጥር ነበር። አሁን ግን የጨረቃን ግብዓቶች ተጠቅሞ ኦክሲጅን መመረት መቻሉ ጠፈርተኞች በጨረቃ ላይ ለረጅም ጊዜ እንዲቆዩና ዘላቂ የሆኑ የሰው ልጆች መኖሪያ ጣቢያ ሙንቤዝ እንዲመሰርቱ መንገድ ይከፍታል። ለወደፊት ጉዞዎችም ያለው ፋይዳ ይህ ግኝት ለጨረቃ ብቻ ሳይሆን ወደ ማርስ ለሚደረገው ታሪካዊ ጉዞ ወሳኝ ነው። ጨረቃን እንደ ነዳጅና የኦክስጅን ማደያ በመጠቀም የጠፈር መንኮራኩሮች ከምድር ተነስተው ጨረቃ ላይ በማረፍ አስፈላጊውን ግብዓት አሟልተው ጉዟቸውን ወደ ሩቅ ፕላኔቶች እንዲቀጥሉ ያስችላል። ይህም የጠፈር ጉዞን ወጪ በከፍተኛ ሁኔታ እንደሚቀንስ ተገምቷል። የግል ኩባንያዎች ፉክክርም ይህን ስኬት ሙከራ ተከትሎ እንደ ስፔስ ኤክስ እና ብሉ ኦሪጂን ያሉ ታዋቂ ግል የጠፈር ኩባንያዎች በጨረቃ ላይ የንግድ እንቅስቃሴ ለመጀመር ያላቸው ፍላጎት በድጋሚ ገልጿል። የግኝቱ መፋጠን ለዓለም አቀፍ የንግድ ገበያ በተለይም በቴክኖሎጂና በኤሮስፔስ ኩባንያዎች ላይ በአክሲዮን ላይ ከፍተኛ መነቃቃት ፈጥሯል። የዓለም መንግስታት በጨረቃ ላይ ስላለው ሀብት ክፍፍል አጠቃቀም አዲስ ዓለም አቀፍ ስምምነት ሉናር ትሪቲ ለማድረግ መነጋገር ጀምረዋል። ዛሬ ጠዋት በአሜሪካና በእስራኤልና በኢራን መካከል ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት በይፋ ስራ ላይ መዋሉን ዓለም እፎይታ አግኝታለች። ይህ ስምምነት የተደረሰው ሁለቱ ወገኖች መካከል ከፍተኛ ወታደራዊ ውጥረት ሰፍኖ በነበረበትና የአሜሪካው ፕሬዝዳንት የመጨረሻ ማስጠንቀቂያ በሰጡበት ወቅት በፓኪስታን አደራዳሪነት ነው። የሰላም አዋጁ ፕሬዝዳንት ዶናልድ ትራምፕ ስምምነቱ ለዓለም ሰላም ትልቅ ቀን ነው ሲሉ የገለጹ ሲሆን ለመካከለኛው ምስራቅ ወርቃማ ዘመን እንደሚሆን ተንብየዋል። የዚህ ስምምነት ዋነኛ ነጥብ የሆርሙዝ የባህር ስትሬት ኦፍ ሆርሙዝ በአስቸኳይ እንዲከፈት መደረጉ ነው። ላለፉት ሳምንታት ኢራን 20 ከመቶ የዓለም ነዳጅ የሚያልፍበትን ይህን ወሳኝ መስመር ዘግታ የነበረ ቢሆንም አሁን ግን የንግድ መርከቦች በኢራን ወታደራዊ ቁጥጥር ስር ሆነው ጉዞ እንደሚጀምሩ ተሰምቷል። ምንም እንኳ ቢስማሙም አሁንም ያልተፈቱ ስጋቶች እንዳሉ ግን ይነገራል። ምንም እንኳ ስምምነቱ በቀጥታ የሚሰነዘሩ ጥቃቶችን ቢያቆምም ጉዳዩ አሁንም ስስ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እንደገለጸው ይህ የተኩስ አቁም ስምምነት በሊባኖስ ያለውን ሂዝቦላን አይጨምርም ብለዋል። በተጨማሪ ኢራንና ኦማን በመስመሩ ለሚያልፉ መርከቦች የመሸጋገሪያ ክፍያ ለመጠየቅ እያሰቡ መሆኑን በቀጣይ ኢስላማባድ ለሚደረገው ድርድር እንቅፋት ለሚሆን እንደሚችል ተዘግቷል። የተኩስ አቁም ስምምነት መደረጉ በዓለም አቀፍ የፋይናንስ ገበያ ላይ ከፍተኛ ለውጥ አምጥቷል። ቀደም ሲል በጦርነት ስጋት ምክንያት ከፍተኛ ደረጃ ላይ ደርሶ የነበረው የድፍድፍ ነዳጅ ዋጋ ስምምነቱ እንደታወጀ የ10 በመቶ ቅናሽ አሳይቷል። የገበያው ምላሽ ባለሀብቶች ለዜናው አዎንታዊ ምላሽ የሰጡ ሲሆን የአሜሪካ የንግድ ገቢዎች ዶው ጆንስ እና ኤስ&ፒ 500 ወይም የ1.5 በመቶ ጭማሪ አሳይቷል። ዓለም አቀፍ የገንዘብ ድርጅት ቀደም ሲል በመካከለኛው ምስራቅ ያለው ግጭት ለዓለም ኢኮኖሚ ስጋት መሆኑን ገልጾ የነበረ ቢሆንም አሁን ግን የዓለም ኢኮኖሚ እድገት በ4.4 በመቶ ሊደርስ አሁንም ትኩረቱ በባህር መስመሩ ተዘግቶ የነበሩት ከ130 በላይ ጭነት መርከቦች ላይ ሆኗል። ምንም እንኳ የባህር በሩ ቢከፈትም የተቋረጠው የዓለም የንግድ ዝውውር ወደ ነበረበት ለመመለስ ሳምንታት ሊፈጅ እንደሚችል ባለሙያዎቹ ይናገራሉ። ሆኖም የባህር ላይ መድን ኢንሹራንስ ክፍያ መቀነሱ ለንግድ ማህበረሰቡ ትልቅ እፎይታ ይሆናል ተብሎ ይጠበቃል።
የዓለም ጤና ድርጅት ደብሊውኤችኦ እና የአውሮፓ በሽታ መከላከል ማዕከል ኢሲዲሲ በጋራ ባወጡት መግለጫ ስለ ዲንጊ ትኩሳት ዲንጊ ፌቨር ስርጭት ከፍተኛ ማስጠንቀቂያ ሰጥተዋል። መረጃው ከ26 መጀመሪያዎቹ ጀምሮ በዓለም ዙሪያ ከ500 ሺህ በላይ ሰዎች በበሽታው መያዛቸውና 100 ሰዎች መሞታቸው ተመዝግቧል። በተለይ በካምቦዲያና በቻይና በማሊና በደቡብ አሜሪካ ሀገራት የበሽታው ስርጭት ባለፉት ዓመታት ጋር ሲነጻጸር በ300% ጨምሯል። የጤና ባለሙያዎች ለበሽታው መስፋፋት ያልተለመደ የአየር ንብረት ለውጥን ተጠያቂ ያደርጋሉ። ከፍተኛ ዝናብና እርጥበት ለትንኞቹ መራባት አመቺ ሁኔታ ፈጥሯል። የዓለም ጤና ድርጅት መንግስታት የትንኞች መከላከያ እርምጃ እንዲያጠናክሩና አዳዲስ ክትባት ለተጎዱ አካባቢዎች በፍጥነት እንዲያሰራጩ አሳስበዋል። መካከለኛው ምስራቅ ወደ ሰላም እያመራ ባለበት ወቅት በምስራቅ እስያ ግን ውጥረት ነግሷል። ዛሬ ጠዋት የደቡብ ኮሪያ ወታደራዊ ምንጮች እንደገለጹት ሰሜን ኮሪያ በርካታ አጭር ርቀት ተወንጫፊ ሚሳኤሎችን ወደ ባህር አስወንጭፋለች። ትንኮሳው ይህ ሙከራ አሜሪካ፣ ጃፓንና ደቡብ ኮሪያ በጋራ ላደረጉት ወታደራዊ ልምምድ የተሰጠ ምላሽ እንደሆነ ተገምቷል። ይህም ባለፉት 3 ሳምንታት ውስጥ የተደረገ ሶስተኛ ሙከራ ሲሆን የፒዮንግያንግ እምቢተኝነትን የሚያሳይ ነው ተብሏል። የጃፓን መንግስት ድርጊቱን በጽኑ ኮንኗል። የዓለም ትኩረት በኢራን ጉዳይ ላይ በነበረበት ወቅት ይህ የሰሜን ኮሪያ እርምጃ በምስራቅ እስያ ያለው የደህንነት ሁኔታ አሁንም አሳሳቢ መሆኑን አሳይቷል። የደቡብ ኮሪያ ወታደሮች ተጨማሪ ትንኮሳ እንዳይኖር በከፍተኛ ጥንቃቄ ላይ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ ለ26 በጀት ዓመት የሚውል የ2.2 ትሪሊዮን ዶላር እቅድ ለኮንግረስ ማቅረባቸው ተከትሎ ከፍተኛ ክርክር ተነስቷል። ይህ የበጀት እቅድ በአገሪቱ ታሪክ ታይቶ የማይታወቅ ለውጥ ያመጣል ተብሏል። ለወታደራዊ ኃይል የተሰጠው ትኩረት በእቅዱ መሰረት ከጠቅላላው በጀት ውስጥ የ1.5 ትሪሊዮን ዶላር ወይም የ70 በመቶ በቀጥታ ለሀገር መከላከያና ለወታደራዊ ዝግጅት እንዲውል ተወስኗል። ይህም ካለፈው ዓመት ጋር ሲነጻጸር የ42 በመቶ ጭማሪ አለው። ፕሬዚዳንቱ መንግስት ቅድሚያ መስጠት ያለበት ሀገርን መጠበቅ ነው ሲሉ ለውሳኔው ምክንያት ሰጥቷል። ለማህበራዊ አገልግሎቶች የተደረገው ቅነሳ፣ በሌላ በኩል እቅዱን ለማህበራዊ አገልግሎቶች፣ ለጤና፣ ሜዲኬድ እና ሜዲኬር፣ ለትምህርትና ለአካባቢ ጥበቃ የሚመደበው በጀት በከፍተኛ ሁኔታ እንዲቀንስ ያደርጋል። እነዚህ ነገሮች በፌዴራል ደረጃ ሳይሆን በክልሎች ወይም በስቴት በራሳቸው ሊያስተዳድሯቸው ይገባል የሚል አቋም በፕሬዝዳንቱ በኩል ተንጸባርቋል። በተጨማሪም ለድንበር ጥበቃና ለኢሚግሬሽን ቁጥር አይሲኢ ተጨማሪ የ28.5 ቢሊዮን ዶላር ተመድበዋል። የተቃውሞ ድምጾች በኮንግረስ ያሉ ተቃዋሚዎች ይህ የበጀት እቅድ በዝቅተኛ የኑሮ ደረጃ ላይ ያሉ ዜጎችን ሕይወት አደጋ ላይ ይጥላል በሚል እየተቹት ይገኛሉ። በተለይ በሳይንስ ምርምርና በሕፃናት መርሃ ግብሮች ላይ የተደረገው የ10 በመቶ ቅነሳ ከፍተኛ ተቃውሞ እያስነሳ ነው። ይህ በጀት እቅድ በቀጣይ ሳምንት በኮንግረስ ውስጥ ጥብቅ ድርድር እንደሚደረግበት ይጠበቃል።